ፕሮሚስ ማድረግ እኔ በሳቅ ልጀምረው መቼ የእንትና የዳኒ ነገር በጣም እያሳቀኝ ነው በጣም ማለት ነውና እንዴ ወንድም ልክ አይደለም ማገባስ ገብቶ የሚያማስላት ጉዳይ እንተውና እሱን እንተውና እነሱ ምናምን ከሩታ ጋር ምናልባት ያለን ነገር ቋሽተ ሊሆን ይችላል። በቃ የአብርሃም ታላቅ ወንድም ራሱ ሆኖብኛል እኔ ዳኒ በቃ ምን እየሆነ እንደሆነ አልገባኝም። ሻሎኝ ጨርሻለሁ። ከቋጨ ለምንድን ነው ሄደ ያደርከው? እሷ ጋር ለምንድን ነው ሁለተኛ ልጅ ያስረገዝካት? ከቋጨ ለምንድን ነው የሆነው? እሺ ስለዚህ መሰለኝ እሱን እኮ ነው ያለፈያችሁ ነው እንጂ ተደፍሬ ነው ገባክ? ቀጥል እና የሜሪ ምናምን ቅመማ መሰለኝ እኔ እዛ ጋር ሲጀመር ደግሞ ምንም አላረገለችም። አብርሃም በባህሪው ጾሙ ማደር አይፈልግም። የሆነ ችግር ቢፈጠር ግን አብዛኛውን ግን የአብርሃምን ካየነው ሲለማመጥበት የነበረው ዘመናት እኔ በአሁኑ ሪያክት እያደረጌ ልግባበት ያልኩት ትንሽ የዳኒ ጉዳይ ስላዝናናኝ ነው። የዳኒ ጉዳይ ከሚገባው በላይ በጣም አዝናኝ ሆናልና እየሄደበት ያለው መንገድ ይበልጥ አብርሃምን ወደ እልህ የሚከት ሁኔታ ነው እያየሁ ያለሁት። በጣም አብርሃምን ጭራሽ እልህ ውስጥ ነው የሚከተው። ምንም እኔ ጥፋተኛ ተጠያቂም አይደለሁም። ስለዚህ የሁለተኛ ልጅ ምናምን ለምትለው ነገር አያገባኝም ወንድሜ። ሌላው ካንተ ምክር እንቀበላለሁኝ። ልክ ነህ፣ ሀሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶሎ በቃ ለማረፍ ስትል ማለት ነው ገባህ? እኛ እኔ ሄዶ እረፍት አልሰጡንም ገባህ? በየቀኑ ቃኛ ላይ ነው የሚይዙት ይችላል። ያንተ ግን አሁን እሷ ካልኩላት በኋላ ልቧ ተረጋግቷል። ደስ የሚል እንቅልፍ እየተኛችን ያለችው እኔም እንደዛው። ስለዚህ ከዚህ ጭንቀት ለመገላገል ብለን እንትን ያለው ነገር ነው ይሄን። ስለዚህ ፈጣሪ ደግሞ ከነገ ወዲያ ደግሞ ብዙ ነገሮችን ያሳያል። ሄርሜላ ራሷን እልህ ወይም ነው እንጂ አብርሃም ጋር ፍቅር ኖሯት ወይም ደግሞ ከአብርሃም ጋር የተለየ ህይወት ይኖረኛል ብላ አይመስለኝም። ለምንድን በራሱ ትዳር በዚህኛው ትዳር ላይ እርግጠኛ ያልሆነና ያልተረጋጋ ልጅ እንዴት ነው ለእሷ መጥቶ አሁን እርጋታና መረጋጋትን ሊፈጥርላት የሚችለውና እርስ በርሱ የሚጋጭ እርስ በርሱ የማይስማማ እርስ በርሱ ሌላ ችግርና ሌላ እንትን ውስጥ የሚከት ነገር ነው እየተነጋገሩ ያሉትና እኔ በእርግጠኝነት ይሄ ነገር ይሰምራል ብዬ አላስብም። ቢሰምርና ቢሳካ ራሱ እኔ እንጃ። ሄርሜላ በእርግጠኝነት ዳኒ አሁንም እየመጣ መበጥበጣቸው አይቀርም። አስበህ ከመጣህ ምንም አልነበረኝም። ለምን እኔ ውስጥ ልብህን አውቀዋለሁ ገባህ? እንደነሱ ሸርና እንቅልፍ እየተኛች ነው ያለችው ልባ ያለው እንደምትጠርተው ማለት ነው። ስለዚህ ወንድሜ አንድ ግን ተረጋግተህ አዳምጠኝና ማለት ነው። እውነት ነው አብርሃም ጾሙ ማደር አይችልም የተባለው እውነት ነው። ስለዚህ ሰው ቀለበት ካደረገላት ብዙ ነገር ላይ ሄደዋል፣ ብዙ ርቀት ተጉዘዋል ማለት ነው። ያዛኔ ስለሆነና ሩታ በዚህ ጉዳይ ስላልሆነች ከሆነ አይቀር ግን በሰው ፕሮግራም ላይ ቀለበት ለምን አደረግ? አንደኛ ነገር ሩታን እልህ ለመክተት እንደሆነ እኛም ባንናል አውቀናል። ሁለተኛ ደግሞ ሚስትህ ሁለተኛ እርጉዝ ነች። በእንደዚህ አይነት ባለችበት ሁኔታ ለአንተም ለስምህም ለክብርም ጥሩ አይደለም። እና ሩታ የዳኒን ቶ ሩታ ስፈቅድለት ነው የሚያገባት። እሷ እቺ ሳክስ እንትን እያለ ከሱ አዲስ ህይወት ጀምሯል። በአብርሃም ህይወት ምን የሚመለከት ነገር የራሱ ህይወት ነው ይችላል። አሁን ሄርሜም ማለት እላፊ ነገር ባትነጋገር እላፊ ነገር እየተናገሪ ስለሆነ እኔ ደግሞ መናገር አልፈለኩም። ገባለሽ? ለዛ ነው ዝም እያልኩሽ ያለው። ሁለታችሁ ሄርሜም ብትሆኚ አንተም ብትሆኚ ተነጋገሩ እንጂ ሌላ ውስጥ መግባት አያስፈልግም። በመጀመሪያ ደረጃ እኔ የማይሆን ቃል መናገር አይከብደኝም። ዝም እያልኩሽ ነው። እዛ ድረስ መጥቶ ፕሮግራም ድረስ መጥቶ መረጥጡ ነው መናገር እና አንቺ ተናገርሽ ልክ ነው። አንቺ መናገር አይከብደኝም። ገባሽ? ሩታ ነገር አስባችሁታል? በዳኒ ሂሳብ አስቡት። በዳኒ ሂሳብ ይራስቡ። ሩታ አልፈቀደች ማለት ሩታ ስትፈቅድ ነው ማለት ነው። ስለዚህ ፈልጎ ከአብርሃም ሂድና ውሽማና አግባ ብላ ሩታ ስትፈቅድ ነው የሚሰምረው ማለት ነው። አረ ዳኒ ጨረሻ እንደፈለገ ነው ሩታ ስትፈቅድ ነው ማለት ነው ጋብቻው የሚፈጸመው ማለት ነው። እኔ እንጃ። እኔ ዳኒ ግን በጣም ፈን እየሆንክ ነው። እሺ በቃ እኔ በጣም ብዙ ሩታ መቀዳል አለብሽ። ባሌ አግባ ብለሽ ባሌ እንዳርኩት እዚህ ላይ ባሌ እንዳርኩት የሚል ፊልም ያስፈልጋል። በቃ እንደዚህ አይነት ታሪክ ሚስት ባሏን ወስዳ ብትድርበት ፊልም ያስፈልጋል። በዳኒ ሩታ በምን ሂሳብ ነው ሩታ አብርሃምን አስፈቅዳለች እንዴ? እሷ ደስታን ስታገባ
ነገ ይቆጭሻል። ስለማውቅ ነው አብርሽ፣ ስለማውቅ ነው። ሌላ አዲስ ነገር የለውም። እና በፍቅር ያልፈለጉት ዳኒ ሜሪና ሩታ እሱ ደግሞ አዲስ ህይወት መጀመር ይችላል። ምናልባት እስካሁን ድረስ ኧረ በእናትሽ ኧረ ስልክ አትደውሉብኝ በእናታችሁ። እንደዛ አንገቱን ደፍቶ የሚኖር አይነት ስሜት ስለተሰማቸው ይሆናል። ይሄ ልጅ ግን በዚህ በኩል የራሱን ህይወት ለመጀመር ይወስናል። ኧረ ልስራበት፣ ልዝናናበት። ስልክ እየገባ ቤተሰብ እያስቸገረኝ ስለሆነ እረፍቴ ነው እንዳልኩት ነው እንጂ በዚህ 3 ወር ውስጥ አግባኝ ምናምን ቤተሰቦቼም ቢሆን የኔን ነገር ነው መስማት የሚችሉት። ምክንያቱም ራሴን የምችል ራሴን ማስተዳደር ሴት ስለሆንኩኝ እኔ በዚህ ሰዓት ነው ማግባት የምፈልገው። በዚህ ሰዓት ነው መረበሽ የለብንም። ይቅርታ ውድ ቤተሰብ፣ እግዚአብሔር በረከት ነው። በዚህ ሰዓት ነው ይሄን ማየት ስላለብን በዚህ ሰዓት ነው ሽምግልና እንዲላክ የምፈልገው ብዬ እኔ የወሰንኩት ነገር ነው እንጂ ሳይጠር እንኳን ሰባሪዎች መጥቷል። ስለዚህ ይሄን ነገር እኔና አብርሃም የምንመካከርበት ነገር ነው የሚሆነው። ለማንኛውም ህይወታችን ራሳችንና ኃላፊነታችንን እንወስደው። ስለዚህ እንደዚህ አይነት ዳኒ ሜሪ እና ሩታ ህይወታችን ላይ ባይገቡ የተሻለ ነው ብዬ አስባለሁ። ምክንያቱም ሩታ እና አብርሃም ኦልሬዲ ያለቀ ታሪክ እንደሆኑ በጣም ግልጽ ነው። እናንተ ተፋተው እንኳን ብዙ ለማስታረቅ የሚከራከሩ ሰዎች ናቸው። ስለዚህ ነገር ካልተሳካ አልተሳካም ነው። እሱም አዲስ ህይወት ጀመረ፣ ተሳካለት። እሷ ደግሞ አዲስ ህይወት ለመጀመር አይ ቲንክ ደስታ ምናምን ሞክራለች። ራሷ መዘግበር አልፈልግም። የተሳካለት በዚህ በኩል ከሆነ እግዚአብሔር የእሷ ጉዳይ ስላንገበገበ እዚህ ጋር መተህ ማግባት የለባትም ማግባት አለብሽ ማለት ነው። አንተ ራስህ ኮርስ በርስ የሚጋጭ ነገር ነው እያወራ ያለው። እንዴት ነው ሚስት ለባሏን ዳርኩት ብላ የምትፈቅደው? ሁለተኛ ነገር ሩታ በዚህ ሰዓት አንተ አሁን ነገሮችን ጭራሽ እልህ ውስጥ እንዲገባና እንዲለያዩ መንገድ እየከፈተ እኔ ወንድምህ ነኝ አይደል? በጣም እንዲለያዩ መንገድ እየከፈተ በፍጹም ተቃዋሚ አይደለሁም። ቅድም መጀመሪያም ብያለሁ። ሲጀምር በደስታ እንኳን ደስ አለ በጣም ደስ ብሎኛል ብያለሁ። ነገር ግን እያልኩ ነው በቃ ሩታ ሰሞኑን እንግዳው አርግዣለሁ ብላለች። አንተ ፈልገው ቅድም እያልከው ነው። እናንተ ቀመራችሁ፣ እናንተ የሆነ ነገር አረጋችሁ። የሆነ ነገርም ሆኖ ሊሆን ይችላል አላውቅም። አንተ በሰይወት ዳኒ ምን አገባህ? በሰይወት ጥልቅ ምን አስደረገ? በሰይወት መግባት አይደለም። ኬርሜላ ጋር አቀዳችሁ ኬርሜላን ስታመጣት በአንተ በኩል ኬርሜላ እንደመጣችና ለዚህ ወጥመድ ዝግጁ እንደሆነች ይሄ እሙን ነው። እኔ አሁን እዚህ ጋር አንተ ጨዋ ነው አይደለም። አንደኛው የሴራ አካል ነው። አንተ የከፈትከው ነገር ነው። ከኤርሜላ ጋር ያሰባችሁት ፕላን ወደ አልሆነ ሄደና አብርሃምና ኤርሜላ አንድ ላይ ሲሆኑ ዛሬ መጣሽና ደግሞ በሩታ እያሳበብሽ እዚህ ጋር እንዴ ለምን የራስን ህይወት አትኖርም? ለምንድን ነው ሁሉ ጊዜ የተቀማ ህይወትን ከሌሎች ለመፈለግ ከሌሎች ለማግኘት የምትታገለው? የራስን ህይወት መምራት የራስን ህይወት ማራመር ነው የሚያስፈልገው እንጂ በዚህ ርቀት ሄደህ እዚህ ጋር አሁን ሩታ ካልፈቀደሽ ብትፈቅድ እንድትጋባ ሚዜ ልትሆን ነው። እንዴት አይነት ንግግር ነው? እንደገና ልጅን አላሳየሁም ማለት ነው። ሳካላት እንደገና ያራጥኩ ተያዘች አልተሳካላት። አይ ስኬታማ እንደሆነ ተምታስቡ እኔ አብርሃም እንደሚያሳዝን አብርሃም ልጅ ጋር የፈለገ ነገር ቢሆን ለልዑል ያለውን አመለካከት በደንብ ታውቃለህ። ለልጅ ያለውን አመለካከት በደንብ ታውቃለህ። ሁለተኛ ልጅ ቢመጣ በእርግጠኝነት ይቀራል እንጂ አብርሃም ምን መርጦ በሽፍን ከለቀኝበት ጉዳይ አለ ብዬ አላስብም። የሆነ ያህል ፐርሰንት ራሱ እርግጠኛ ቢሆን ነው እንጂ ለልጁ ያለውን አመለካከት እንዴት ለልዑል ብሎ ከሷ ጋር እንኳን እንደዛ የሰው ህይወት ውስጥ እኔ ምን ማለት እንዳለብኝ አላውቅም። እውነት አያገባህም በቃ አንቺ ግን እግዚአብሔርን ስም ስትጠሪ ራሱ በጣም ያሳፍራል። እውነት ለመናገር ሄርሜላ የሰው ባል የሰው ትዳር አይደለም ማግባትና መሄድ መመኘት ራሱ እኮ ኃጢአት ነው። መመኘት ራሱ እኮ አንድ ኃጢአት ነው። አንድ የኃጢአትን መንገድ እኮ እየተከተልሽና እያደረግሻለሽ ማለት ነው። ስለዚህ የማይመስል ነገሮች ውስጥ ከመናገርና ራስን እንትን ከማድረግ ብታረቂ ራስሽን ብትገዢ ነፍስሽን እንትን ብታረጊ ጥሩ ነው ብዬ ሩታ አልፈቀደችም። ይህ እርስ በርሱ የተጋጨ እርስ በርሱ እኔን ማለት ነው አዎ ቀለበት ያርግ ብላ ካልፈቀደች ድረስ ቀለበት እንድታረግ አልፈልግም። ከኖርሽ የራስሽን ህይወት ማረቅና ማስተካከል እንጂ በዚህ ደረጃ ላይታችን መባባሉ በጣም ሴፍ ነው ብዬ አላስብም። ይደብራል። ለአንቺም ጥሩ አይደለም። ለአንቺም ጥሩ አይደለም እያረግሽ ያለሽው ነገር። እኔ አሁን ወንድምየው ጭራሽ ዳኒ የሚባል ሰው አብርሃም ኦልሬዲ ተመርዟል። የሚያረገው የሚሄድበት መንገድ የሚሄድበት ርቀት ሁላ ጥሩ ስላልሆነ እያንዳንዱ ነገር ላይ የራሱ ህይወትና የራሱ ውሳኔ በቃ እንዲቆጨው ነው የሚያደርገው። ወደፊት በጣም የሚጸጸትበት በጣም የሚቆጭበት በጣም
ከባድ ጸጸት ውስጥ የሚወስድበት ነገር ነው አይደለም። አንድ ልጅ አሁን ሁለተኛ ልጅ ነው። የመጀመሪያውን ጊዜ አንድ ላይ አብሯት አልነበረም፣ በሁለተኛውም ደግሞ አሁን አንድ ላይ አልነበረም። ስለዚህ ይሄ ነገር እያደር ሲሄድ ይበልጥ ራሱን የሚጎዳው ሶስተኛ ራሱን እንትን የሚያደርግበት ነገር ነው። አሁን ሊመስለን ይችላል ሄርሜላም አሁን ጥሩ አጋጣሚና መልካም እድል ስታገኝ ከአንዳንድ ጥለው መታጠፉ አይቀርም። ይሄ እኮ ምንም እንትን ማለት ከሱ ጋር ልትጣላ ነው እንዴ? ለራስህ ያደረክ ያለው ነገር ከባድ በየሳምንቱ ቀለበት አደረግላታለሁ። ራሱ ያበሳታችሁ ነው። በቃ አንተ ሩታ አልፈቀደችም። አንድ ሴት አለች አይደል? እዛ ጋር ልጅ ይዛ ያለችው ፈጣሪ አንተን በሚስት ላይ ሚስት እንድትደርብ ፈጣሪ አንተን ልጅ ከወለድክና ልጅ እንትን ካልክ በኋላ በየሳምንቱ ቀለበት የማድረግ አቅሙ የለህም። ኧረ እንዴት ያለ ጉድ ነው! ኧረ እንደው እባካችሁ ነው ይሻላል። ፈጣሪ አንተን ልጅ ከወለድክና ልጅ እንትን ካልክ በኋላ ፈጣሪ አንተን ሌላ እንትን እንድትል መንገድ ከፈተ። ኧረ ተው ፈጣሪ ስብሐት ፈጣሪ መልካም እድልና መልካም መንገድ ከአንድ ሴት አንድ ነው የሚለው ከአንድ ወንድ ለአንድ ሴት ነው የሚለው እንጂ እዛም የትዳር እየመሰረክ ፈጣሪ ያመቻችልኝ ነው ማለት ይሄ ላንተ ከባድ ነው። አይኖ ያለህበት ሲቹዌሽን ያለ ያስብል ይችላል። በጣም ሩታን ለምናታል። በጣም ብዙ ነገር እንድታደርግልህ ከጎኗ ለምትሆን በጣም ብዙ ነገሮችን አብራችሁ እንትን እንድትሉ በጣም አይኖ ለምናታል። ነገር ግን አሁን ላይ ራሷ ከተመለሰችና ልብሷን ከገዛች መመለስ ነው ያለባት ማለት ነው። አሁን ፈጣሪ ታከብርና እንትን ያንን መንገድ ነበር መከተል። እኔ ውድ ቤተሰቦቼ የዳኒ መንገድ እኔ ከመልካምና ከቅንነት አለውም ይበልጥ ተንኮል ነው። አብርሃምን ልጅ ውስጥ መክተት ነው እላለሁ። አብርሃምና ሄርሜላ ደግሞ ፈቃሪን ነው አንድ ላይ እንድንሆን ያደረገን እያላችሁ ሌላ ድራማ ውስጥ አትግቡ ለማለት እወዳለሁ። ሱራዛ ነበር። ሁለተኛ ከተገጣጠሙ እንዴት ይሆናል? ማን ያሸንፋል?